ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ አዳዲስ መረጃዎች ተሰምተዋል። ውድ ቤተሰቦቼ ሰሞኑን እንግዲህ እየተደረጉ ያሉት የእርቅ ነገሮች በጣም አጠራጣሪ ነገሮችን እያጫሩ ይገኛሉ። ኤፍሬም ሩታንና አብርሃምን ማስታረቅ ጀምሯል። በሩታ ዙሪያ ያሉት ሰዎችም እንግዲህ እንደነገርኳችሁ አብዛኞቹ ወደ እርቅ ጎዳና እየሄዱ ይገኛሉ። ነገር ግን በሩታና በአብርሃም መካከል ምን አይነት ነገሮች ሊፈጠሩ ይችላሉ የሚሉት ነገሮች በጣም በኤፍሬም በኩል በጣም ኮንፊደንስን እየገነቡ ያሉና እንደሚመለሱ እርግጠኛ የሚያሳዩ ነገሮችን እያደረገ ይገኛል። በዛሬው ዕለት እንግዲህ አብርሃም ወደ ሩታ ቤት እንደሄደም ሰምተናል። በዚህ ዙሪያ የምነግራችሁ ነገር አለ። እንዲሁም ከሄርሜላ በኩል አንድ አስደንጋጭ ነገር ተሰምቷል። ከዚህ በፊት የነበረው የአንድ ሚሊዮኑ ስጦታ ጉዳይ እንግዲህ አሁንም ዳግም እንደ አጀንዳ ተነስቶ አነጋጋሪ እየሆነ ያለበት ሁኔታዎች አሉ። ውድ ቤተሰቦቼ በሱ ዙሪያም የተሰማ አንድ ጭምጭምታ አለ። ስለሱም በዝርዝር የምንመለከተው ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ እንደምታውቁት በጣም የተለመደ ነገር እና ብዙ ጊዜ ጸቦች ምናምን ከተደረጉ በኋላ እንግዲህ አብዛኛውን ጊዜ እየተመለሰ ደግሞ ወደ ይቅርታና ወደ እርቅ የሚደረግበት ነገር አለ። የአብርሃምና የሩታ ህይወት እንግዲህ አንዴ ወደ ጡዘት አንዴ ደግሞ ስለስ ወዳሉ ነገሮች የሚሄዱባቸው አዝማሚያዎች ሁልጊዜም የተለመዱ ሆነው እየቀጠሉ ይገኛሉ። ዛሬም እንግዲህ አብርሃምና ሩታ ድጋሚ ከረጅም ጸቦች በኋላ እንዲሁም እስርና ሌሎች ክሶች ከመደረጋቸው በኋላ እንግዲህ በድጋሚ መታረቃቸው ተሰምቷል። ይህ ጉዳይ ወዴት እያመራና ምን አይነት ነገሮች ሊፈጠሩ ይሆን እየተባለ በጣም ለመገመት የሚያዳግቱ ነገሮችን እያደረጉ ይገኛሉ። የኤፍሬም ሀሳብና እንግዲህ ኤፍሬም እየተናገረ እንዳለው ከሆነ አብርሃምና ሩታ ዳግም ተመልሰው ወደ ትዳራቸው ሊገቡ የሚችሉበት ሁኔታዎች እየተፈጠሩ ነው። በእነዚህም ዙሪያ እንግዲህ ማረጋገጫና ማስረጃዎችን በቅርቡ ትመለከታላችሁ። በቅርቡ እያሰብናቸውና እንግዲህ እያዘጋጀናቸው ያሉት ነገሮች እንዳሉ አሳያችኋለሁ ብሎ በኮንፊደንስ ነው እየተናገረ ያለው። ይህንንም እንግዲህ ኤፍሬም ከምን የመነጨና ከምን አይነት ነገሮች የተነሳ ሊናገር ቻለ የሚሉት እንግዲህ በብዙዎች ዘንድ ጥያቄን እያጫረ የሆነ ይገኛል። ኤፍሬም በዚህ ደረጃ ከሩታና አብርሃም መታረቃቸውን የሚፈልግ ከሆነ ከሄርሜላ ጋርም ሄዶ እንግዲህ ስምምነቶችን መፍጠርና የሄርሜላ ዙሪያ በቀደም የሰራው ቪዲዮ ለምን አስፈለገ እየተባለም እየተጠየቀ ይገኛል። ይህንንም ጉዳይ እንግዲህ ዴቭ ወንድሙ ኤፍሬምን ሊጠይቀው ችሏል። በዚህ ደረጃ ሰላምን መፍጠር ከሄርሜላ ጋርም ሄዶ ይቅርታን ጠይቆ ሄርሜላና አብርሃም መቀጠል ያለባቸው ሁኔታዎችን እየገለጸ እንግዲህ ለሄርሜላም ተስፋ የሚሰጥና በቤተሰቦቹ ዘንድ ተወዳጅ እንደሆነች የሚያሳዩ ነገሮችን መግለጽና ማሳየት ምን ያስፈልጋል የሚሉት ነገሮች በጣም አነጋጋሪ እየሆኑ ይገኛሉ። የኤፍሬም ስራዎች እንግዲህ በዙሪያው ባሉ ሰዎች እንደተነገረው ከሆነ ኤፍሬም ከሄርሜላ ጋር ሰላማዊ ነገሮችን በመፍጠር ከእሷ ጋር በመሆን እንግዲህ ቅርብ ሆኖ እሷን ለማሸሽ የሚመቹትን መንገዶች ሁሉ ለማመቻቸት እየጣረ ነው እየተባለ ይገኛል። ምክንያቱም እንግዲህ ኤፍሬም ከዚህ በፊት በጣም በጭቅጭቅና እንግዲህ በማይሆኑ መንገዶች ሄርሜላን ከአብርሃም ህይወት ለማውጣት ሞክሮ ነበረ። በምክርም ቢሆን እንግዲህ ዳዊት ወይም ደግሞ የአብርሃም ታላቅ ወንድም እንዲሁም ቡዜም በመጀመሪያዎቹ አካባቢ ሄርሜላን ከአብርሃም ለመገንጠል በጣም ሲጥሩ ነበረ። ሄርሜላ ግን የአብርሃም ጓደኞች ድጋፍ እንዳላት የምናውቀው ነው። በተለይ አብርሃም በተደጋጋሚ እንደሚነገረው እንግዲህ አቤልን በጣም እንደሚያዳምጠውና አብዛኞቹ የአብርሃም ውሳኔዎች በአቤል ንግግሮች ላይ የተመሰረቱና በአቤል ሁኔታዎች ላይ የተመሰረቱ ናቸው። እንግዲህ ይህንን ተከትሎ አቤልንም ሆነ ሌሎች ጓደኞቹን ጠምዝዞ በመያዝ እና እነሱም በፍቅር በማጭበርበር በማታለል ከዚህ በፊት ሄርሜላና አብርሃም አንድ እንዲሆኑ እነሱ ያደረጉባቸው መንገዶች የምናስታውሰው ነው። አቤልም ሆነ ብሩክ እንግዲህ በነበረበት ሰዓት አብርሃምን ጠምዝዘው ወደ ሄርሜላ ከሩታ ተገንጥሎ እንዲሄድ ያደረጉባቸው መንገዶች አሉ። በሩታ በኩል ያሉ አንዳንድ ጥፋቶችና ክፍተቶች ቢኖሩም ነገር ግን አብዛኞቹ ሴራዎችና ነገሮች ሁሉ የተጠነሰሱት በአቤልና በብሩክ እንደሆነ የምናስታውሰው ነው። ይህንን ነገር እንግዲህ በተቃራኒው እነሱ ላይ መተግበር ያስፈልገዋል እየተባለ ይነገራል። ፈረንጁም እንግዲህ ማስመሰል ከሆነ እኛም ብንሆን ማስመሰል እንችላለን፣ ይህንን ነገርም ለአብርሃም ላሳየው ፈልጋለሁ በሚል ነበር አብርሃምን ይቅርታ ሲጠይቀው ተመልክታችኋል። በቪዲዮ ላይ እንግዲህ ፈረንጁም በግልጽ እንደተናገረው የአብርሃምና በአብርሃም ዙሪያ የሚገኙ ሰዎች እንግዲህ እያስመሰሉ አብርሃምን ከትዳሩ እንዳስወጡትና ያንን ነገር ማድረግ አስፈለገ እኛም የምንችለው ነገር ነው። ማስመሰልን ስለማንፈልግና እውነት ጋር መቆም ስለምንፈልግ ይህንን ነገር አድርገን በጸብ ተለያየን እንጂ አስመስለን ቢሆን ኖሮ አብርሃምን ቀድሞ ቢሆን መመለስ እንችል ነበር እያሉ ብዙዎች እየተናገሩ ነበረ። አሁን እንግዲህ በሩታ ዙሪያ የሚገኙ ወዳጆቿ ይህንን ጉዳይ ከአብርሃም ጋር ተለሳልሶና አብርሃም ወደ ትዳሩና ወደ ልጁ ፍቅሩን የሚያድርበትን መንገድ ማመቻቸት የተሻለ ነው ተብሎ ስለታመነ እንግዲህ ኤፍሬም ይሄንን ነገር ከብዙዎቹ
በሩታ ዙሪያ ከሚገኙ ወዳጆቿ ጋር በመማከር እንግዲህ ይህን ጉዳይ ለመፈጸም እንደተነሳ እየተነገረ ይገኛል። ወደ ቤተሰቦቼ እንግዲህ አብርሃምም ይህንን ይቅርታ ተቀብሎ የምታደርገውን ወይም ደግሞ ከሩታ ጋር ልጁን በሰላም ለማሳደግ የተስማሙበት ሁኔታዎች አሉ። በየጊዜውም እንግዲህ ሩታ ጋር እየሄደ ልጁን ማየት እንደሚችልና እሷም እንግዲህ በሚፈልግበት ቦታ ልጁን እንድትወስድለት እንደምትችልም ተስማምቷል። በትላንትና ዕለትም ከሰሩት ቪዲዮዎች በኋላ እንግዲህ አብረው ሄደው ቤትም ጥሩ ጊዜያቶችን እንዳሳለፉና አንዳንድ ቅድመ ሁኔታዎችም ላይ እንደተስማሙና እንግዲህ በልጁም ሁኔታ አብርሃም እንደፈለገ ልጁን የማየት መብት ልጁን የመውሰድም እንግዲህ ከሱ ጋርም የመቆየት መብቶች ሁሉ ተሰጥቶታል። ውድ ቤተሰቦች ይሄም እንግዲህ አብርሃም ከልጁ ከልዑል ጋር ያለውን ቀረቤታ እንዲገነባና ወደ ልጁ እንዲያመዝን ወደ ልጁ እንዲያዘነብል የሚያደርጉትን ሁኔታዎች ሁሉ ለመፍጠር የተደረጉ ሁኔታዎች እንደሆኑ እየተነገረ ይገኛል። ይሄ ነገር ምን ያህል አብርሃምን እንግዲህ ወደዚህ ሊመልሰውና ከሄርሜላ ወይም ደግሞ ሄርሜላ ከምታደርገው አብርሃም የሚፈልገውን እንክብካቤ እንግዲህ ወደ ልጁ አመዝኖበት አብርሃም ወደ ልጁ ያደላል ተብሎ የሚጠበቀው ምን ያህል ውጤታማ ይሆናል የሚለውት በጊዜ ጉዳዮች እና በጊዜ ሁኔታዎች የምንፈታው የሚሆን ነገር ነው። ውድ ቤተሰቦቼ ነገር ግን ኤፍሬም እየሄደበት ያለው መንገድ እና ሩታና አብርሃምን የማስማማቱ ሚስጥር ዋነኛ ዓላማውና እንግዲህ አጀንዳው ሩታና አብርሃም ወደፊት የሚደግሱት ትክክለኛ ሰርግ ይኖራል በሚለው አጀንዳ ላይ የተመሰረተ ሆኗል ማለት ነው። ውድ ቤተሰቦቼ በሌላ መረጃም እንግዲህ ሄርሜላ ከባድ ነገር እየገጠማት እንደሆነም እየተሰማ ነው። ከአብርሃም ጋር ባላት ግንኙነት ላይ እንግዲህ በጣም የሚያሻክሩ ነገሮችን የሚፈጥሩ ሁኔታዎች እየተፈጠሩባት ነው። አብርሃም በአንድ ጎን እንደተመለከታችሁት እንግዲህ ከነሩታ ጋር እርቅ መፍጠሩን ተከትሎ ሄርሜላ ብዙም ደስ ያላት አይመስልም። በተለይ ከዚህ በፊትም በሄርሜላ ቪዲዮዎችም ላይ እንዲሁም በሌሎች ጓደኞቿ ቪዲዮዎች ላይ ተመልክታችሁት ከሆነ ሄርሜላ ብዙ ጥርጣሬዎች እንዳደሩባት እና እኔም እንግዲህ በመረጃ እንዳጋሯችሁ ኤፍሬም እርቅና እንግዲህ የመጡት ያሉት ከሩታ ዙሪያ የሚመጡት የይቅርታ ምልጃዎች እንግዲህ ምንም አዋጭ እንዳልሆኑና ምንም ጥሩ ስሜት የሌላቸው እንደሆኑ እሷም ስትናገር ተሰምታለች። ሜሪን ብትሆን እንግዲህ ያመጣችው የ1 ሚሊዮን ስፖንሰር ጉዳይ እንግዲህ አሳሳቢ ነገር እንደሆነና የሆነ ሴራ ተይዞበት ሊሆን እንደሚችል ጓደኞቿ ጥርጣሬዎቻቸውን እንግዲህ ሲገልጹላት እንደነበረ ተመልክታችኋል። ይህንን ተከትሎም እንግዲህ ሄርሜላን ብትሆን ጥሩ ስሜት እየተሰማት እንዳልሆነ ለአብርሃምን በተደጋጋሚ እነዚህ ነገሮች እና ከነዚህ ሁሉ ሁኔታዎች ውስጥ መሸሽ እንዳለባቸው ስትናገርም ተሰምቷል። እንግዲህ ሄርሜላ ያንን በማሰብ ነበረ ከዚህ ቀደም አዲሱ ቤታቸው እንደገቡና ይሄ ቤታቸው እንግዲህ ብዙ ሰዎች እንዳያውቁት በሩታ ዙሪያ በተለይ የሚገኙ ሰዎች ያንን ቦታና ያንን ሁኔታ እንዳያውቁትና ከአብርሃም ሰላማዊ የሆነንና ለብቻቸው ተነጥሎ የሚኖርበትን ሁኔታ ለማመቻቸት እየጣረች ነበረ። ነገር ግን ኤፍሬም በድጋሚ ሄርሜላን ይቅርታ ለመጠየቅ በሚል ሄዶ እንግዲህ አዲሱ ቤታቸውንም እንደጎበኘውም ተመልክተናል። የነዛ ሁኔታዎች ሁሉ እንግዲህ ሄርሜላን ይቅርታ ለመጠየቅ ዋነኛ አጀንዳው ሳይሆን እነ ሄርሜላም ሆነ አብርሃም የሚገኙበትን ሁኔታዎች ሁሉ በቅርብ መከታተሉ ለኤፍሬም የሚጠቅሙት ነገሮች ስለሚያመቻቹለት እንደሆነም እየተነገረ ይገኛል። ታዲያ ሄርሜላ እንግዲህ አብዛኞቹ ሁኔታዎች በቅጽበትና እንደ ድንገት የተቀየሩ እንደመሆናቸው መጠን ከዛ ሁሉ ከባድ የእስርና የክስ ሁኔታዎች ሁሉ በአንድ ጊዜ ይቅርታ መጠያየቅ ውስጥ መድረሱ በጣም አጠራጣሪና እጅግ ናዊ ያልሆነ ነገር ነው እያለች እየተናገረች ትገኛለች። ይህንንም ተከትሎ እንግዲህ ውድ ቤተሰቦቼ እንደተሰማው ከሆነ የ1 ሚሊዮን ስፖንሰር የተባለው ሰውዬ አዲስ አበባ እንደገባ እየተነገረ ይገኛል። አንዳንድ የመረጃ ምንጮቻችን እንደነገሩን ከሆነ ይህ ሰው የሄርሜላ ወዳጅ እንደሆነም እየተነገረ ይገኛል። ከዚህ ቀደም እንግዲህ ለሄርሜላና ለአብርሃም የ1 ሚሊዮን ስፖንሰር ያደረገበት ዋነኛ ምክንያት እንግዲህ አብርሃምና ሄርሜላ እዛ በሚሆኑበት ሰዓት ሄርሜላን በቅርበት ለማግኘት የሚችልበትን መንገድ ለማመቻቸት እየሞከረ የነበረ ሰው እንደሆነም ተነግሯል። እንግዲህ ይሄ ነገር አልተሳካም። አብርሃምም ሆነ ሄርሜላ ጉዟቸውን እስካሁን ድረስ ያልወሰኑበት ሁኔታዎች ነው የሚገኙት። ታዲያ ይህን ተከትሎ ይህ የሄርሜላ ወዳጅ የተባለው ሰው እንግዲህ ስፖንሰሩ ወይም ደግሞ የ1 ሚሊዮኑ ስፖንሰር አዲስ አበባ እንደገባና በቅርቡም እንግዲህ ሄርሜላንም ሆነ አብርሃምን ሊገናኝ እንደሚሄድ ሊተዋወቃቸውን በአካልም ሊያገኛቸው እንደሚሄድ እየተነገረ ይገኛል። በዚህ ደረጃ እንግዲህ ይሄ ሰው ሄርሜላ የምታውቀው ሰው ነው ወይ የተባለም እየተጠየቀ ይገኛል። ነገር ግን የሄርሜላ ወዳጅም እንደሆነ አንዳንድ የመረጃ ምንጮቻችን እያጋሩን ይገኛሉ። ውድ ቤተሰቦቼ በዚህ ሰው ዙሪያ እንግዲህ ሆቴል ከገባና ካረፈባቸው ሁኔታዎች አንጻር አንዳንድ እያጣራናቸው ያሉት ነገሮች አሉ። ተጨባጭ መረጃዎችን ስናገኝ ወደ እናንተ የምናደርስ ይሆናል። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሌላ መረጃ እስከምንገናኝ መልካም ጊዜ ለእናንተ ተመኛል።